እና ዛህራ አቤት። እኔም ዛሬ ከዚህ ሄዳለሁ፣ አብሬሽ እመጣለሁ። እኔ ስህተትሽ ነኝ እንዴ? አዎ። ለምን እንደዚህ አልሽ? ሚስትና ልጅ አለህ እኮ። እዚህ ቤት በምን ቀን ይሁን የመጣኸው? ምን ነው ቆጥረሽ አንቨርሰሪያችን ታከብሪ? ሜርሲ፣ የዚህ ልጅ ንግግር ተመልከች። ይሄ ልጅማ በውስጡ አንድ አሮጊት ውጧል። መብቱ ነው። እኔ ሶኒያ ስንት የሚፈልገኝ ሰው አለ። እኔ የምፈልገው እንደ አዲስ ቬሎና ሱፍ ለብሰን እንድንጋባ ብቻ ነው። ኧረ ችግር ያግባክ። እመኝኝ፣ አንቺ ፒንግዊን የመሰልሽ ሴትዮ እንደቀለድሽብኝ አትቀሪም። ወይዘሮ ዛራ ይህን ከአንቺ አልጠብቅም ነበር። ምን አደረግኩ? ይሄ ልጅ ቆይ ማን ስለሆንሽ ነው አክስትን በቤቷ እንድትሳቀቅ የምታደርጊያት? እኔ ዝም በይ። ሰምኛለሽ? ሰው መስለሽኝ ከእናቴ እኩል ነበር መሽ። አንቺ ግን ክብር አይወድልሽ። ቆይ ትንሽ ድረቅና ትገባለህ። እሺ የተከበሩ ቤሌን፣ ጭራሽ ወደ ውስጥ አገባም እያልሽ የከለከልሽኝ ነው? ኧረ በጭራሽ። አቶ አምነን ሁለቱንም ጥርግርግ አድርጎ ከቤት ያስወጣችኋል ብላችሁኛል። እንግዲህ ኮሜንት ላይ ምን ነው አቶ አምነን እንዴት ይህን ነገር ያደርጋል? ቤሌንን የምትመስል ሸበላ ካባረረማ እኛ ቤት ነው የሚያርፉት። እኔ ያለሁበት ጉዳዩ ላይ እጅ ያለ ብያቸዋለሁ። እኔ ኮሜንት ላይ መልሼ የላቸዋለሁ። ይሄ ቃል በቃል ያልኩትን ነው። እንዴት ነው ነገሩ? ክብሩን ይወዳል ምናምን የሆነ በቃ እንትና ናችሁ። ይህን ያህል ትረዱታላችሁ ማለት ነው። አቶ አምነንን ከክብር በላይ ፍቅር አይበልጥም። ምን ታስባላችሁ? ማን ይረታ ይሆን? ከኔ እጅ አታልፉ። እኔ ተናግሬያለሁ። ሁለቱንም አያባራችሁም። ቤሌንም ከቤት አትወጣም። አለቀ በቃ። ይሄ የኔ አቋም ነው። ከዚህ በፊት ተናግሬያለሁ። ከቤት ከወጣች ምንም ችግር የለውም። ሶሊያ ውዴ ጋ ነው የሚያርፉት። ሶሊያ ውዴ ደግሞ ያለችው እኛ ግቢ ነው፣ እኛ ቤት ነው የተከራየችው፣ እኛ ቤት ነው የምትኖረው። እሷ የኔ ማሚ ነች። በዚሁ አጋጣሚ ሁኔታው ለእኔ ተመቸኝ ብዬ መልሻለሁ። እንግዲህ ምንም ማድረግ አይቻልም። ወይኔ ያስለፈልፍኛል አንዳንዴ አይደለ? እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም ድርን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። አብዛኛውን መግቢያ ላይ ተናግሬያለሁ፣ ግን እቀጥልላችኋለሁ። ምንም ችግር የለውም። እንደኔ አምነን ያበሳጫችሁ ሰዎች እጅ ወደ ላይ። እሺ ኮሜንት ላይ እጅ ወደ ላይ። እንዴት እንደሚሆን አላውቅም፣ ግን ኮሜንት ላይ እጅ ወደ ላይ። ልክ እንደ ድሮ ምንድነው ይሄ ምድር ይባለው ጋይስ፣ ከ1 እስከ 8 ስንማር እጃችን እንዲውለበለብ ነበር እንደ ባንዲራ ጥያቄ ለመመለስ እና እጅ ወደ ላይ ብያለሁ ኮሜንት ላይ። እንዴ ሰውየው ምን ሆኖ ነው ጋይስ? እኔ ዝም ብዬ ሳየው ይሄ ሰፋ ምናምን ብሎ በቃ ሳይሆን ግርማ ሞገሱን ሳየው ማለት ነው ለሰው ሪስፔክት ያለው ታላቁን የሚያከብር ጨዋ፣ ደግሞ አወራሩ ምስኪን። በባለፈው ክፍል ግን የምስኪን ጮርቃ ሆነብኝ፣ ጠሬ ሆነብኝ። እንዴ የምሬን እኮ ነው። እንዴ አይሆንም። ዛህራን በፍጹም ሊናገራት አይገባም። እንደኔ አመለካከት፣ እንደኔ አስተሳሰብ ምንም ቢሆን ምንም፣ ለዛው ደግሞ ከአምነን አይጠበቅም። እንዴ ተው እንጂ ምን ሺ ነው? ኧረ አምነን ረሺ ነው። እንደው ያንተን 2 እጥፍ አትሆንም እድሜዋ? እንዴ እንደው አንተ አሁን በትንሹ 30 ብትሆን እሷ 60 አትሆንም? 60 እንኳን ባትሆን 50ዎቹ ነው በቃ የምትሆነው። ስለዚህ አንተ እኮ በቃ እሷ እኮ የልጅ አይታለች። ሰውዬ ምን ሆነ ነው? ለዛውም የድሮ ሰው ነች። የድሮ ሰው እኮ ቶሎ ነው ወለድ የሚያደርገው። አንተ እዚህ መተህ ክርዩ ምናምን ትላለህ እንዴ? ኧረ በጣም ነው ያበሳጨኝ አምነን በትላንትናው ክፍል ማለት በባለፈው ክፍል ሊሆን አይገባም ነበር። ባያደርገው ደስ ይለኝ ነበር እውነት ለመናገር። ማለት ሌላ እኮ እንትን አለ፣ ሌላ ታሪክ አለ። ለዛውም ለዚች ለሜርሲ አላወካትም እኮ። እኔ ብዙ ጊዜ ተናግሬያለሁ። ይኸውላችሁ ከዘመዶቻችሁ ይልቅ ባዳዎች ናቸው ለእናንተ የሚጠቅሙት። ብዙ ጊዜ ተናግሬያለሁ፣ ብዙ ጊዜ አውርቻለሁ። ይኸውላችሁ
ይህ ቤተሰብ ምናምን ዘመድ ምናምን ይህ ስጋ ዝምድና ምናምን ያላችሁ ሰዎች አብዛኞቹ ለእናንተ ምንም አይፈይዱ። እኔ ስላየው ነው በህይወቴ የምላችሁ፣ ለዛ ነው። ባዳ ግን የማታውቁት እንደው በአጋጣሚ የተገናኛችሁት ሰው ይሞትላችኋል ጋይስ። በቃ ለእናንተ በቃ አንዴ ከወደዳችሁ ወደዳችሁ እና አቶ አምነንም እንደዛ እሱ እንኳን ይሁን እሺ ይሁን ያድላ፣ ለቤተሰቡ ነው ያድላ። ግን ወይዘሮ ዛህራን ሊናገራት አይገባም። እድሜዋ ትልቅ ነው፣ ብዙ ነገር አሳልፋለች። ከልጅነቱ ጀምራ አብራው ነበረች። እንዳሳደገችው ቁጠሩ። ሁለተኛ እናቱ ብላችሁ አስቡ። ስለዚህ እንደዚህ ሌላት አይገባም ነበረ። በእርጋታ ለምን እንደዚህ ታደርጊያለሽ ብሎ በእርጋታ ቢያወራ ጥሩ ነበር። ወይም ደግሞ በእርጋታ አውርቷት ከዛ በኋላ በቃ እኛና አንቺ ያለን ነገር በቃ እዚህ ያበቃል፣ በቤተሰቦች ከመጣሽ በቃ እኔ የማልፈልገው ነገር ስለሆነ ብሎ መሸኘት ይሻላል። ይከብዳል እኮ ጋይስ። ለነገሩ አንዳንድ ሰው እኮ ምን ድፍን ብሏል እኮ ጋይስ። አንዳንድ ሰው ገንዘብ ድፍን አድርጎበታል። መላክ አለው ማሰቢያ የለውም። አብዛኛው ሰው እንደዛ ነው ጋይስ። አብዛኛው ሰው ብር ካለው አሪፍ ገንዘብ ካለው ሀሳቡ በብር ነው። ስለዚህ ይሄ የሆነ የተደፈነ ነገር ታውቃላችሁ ጋይስ። እንዴት ነው ላስረዳችሁ የምችለው ይህንን ነገር ጋይስ? ምንም የማይሰባ ምንም አይምሮ ራሱ ይደነዝዛል መሰለኝ ኃይለኛ ብር ሲመጣ። በተለይ ደግሞ ሳትሰሩ የሚመጣ ከሆነ የሆነ እያሰራችሁ እናንተ ቁጭ ብላችሁ ቤታችሁ የሚገባላችሁ ከሆነ በቃ ብዙ ብላችሁ ትቀራላችሁ እና ነገሮች ከባድ ነው የሚሆኑት ለእንደዛ አይነት ሰው እና አሁንም ይሄም እንደዛ ነው የሆኑ። እውነት ለመናገር በጣም ያሳዝናል። እንደዛ ማድረግ አልነበረበትም። እኔ በጣም ደብሮኛል በሱ ነገር። ግን ደግሞ በተቃራኒው ቤሌን አኮራች። ከዛህራ የሚበልጥብኝ እዚህ ቤት ማንም የለም። እሷ እናቴ ነች። እሷ ወደ ሄደችበት ነው እኔ የሚሄደው። እሷ ነች የምትበጅኝ። ያለ እሷ ምን ህይወት አለኝ ብላ ሁሉን ትታ ተከትላ መውጣቷ በጣም ነው የተመቸኝ። እንግዲህ እኔ የራሴን ሬከመንድ ሳደርጋችሁ ወይም ደግሞ የራሴን ሀሳብ ስነግራችሁ መግቢያ ላይ እንዳልኳችሁ አቶ አምነን በጣም ትልቅ ኮሽታ አለበት ከዚች ልጅ። ስለዚህ ከሱ እንድትርቅ አይፈልግም፣ በፍጹም ነው የማይፈልገው። ስለዚህ በጣም ግራ ገብቶታል። ወደዚህ ወደዛ እያለ ነው፣ እየተንጎዳጎደ ነው። ይመልሱታል ብዬ አስባለሁ። ይመልሷችኋል። ራሷ ሜርሲም በቃ ችግር የለውም ይቅርታ አድርግላቸው፣ እኔ ይቅርታ ብያቸዋለሁ፣ እንደዚህ አይነት ነገር እንዳይደግሙ ብላ የሆነ ነገር ታወራለች። እንደገና ሞርዚናም ወይም አክስታቸውም ይህንን ነገር ታነሳለች፣ ይህንን ሀሳብ ታነሳለች። ስለዚህ ሀሳቡን ያስቀይሩታል ብዬ ነው ማስበው እኔ። ድራማው እንደዛ ቢሆንና ወደዛ ቢሄድ የተሻለ ይሆናል ብዬ ነው ማስበው። ይህንን ያልኳችሁ ለምን እንደሆነ ልንገራችሁ። ቤሌን ከቤት የማትወጣበት ምክንያት ምን እንደሆነ ልንገራችሁ። የአምነን ጓደኛ ቤሌንን እፈልጋታለሁ፣ ከእሷ ጋር ጊዜ ማሳለፍ እፈልጋለሁ ብሎ አውርቷል አይደለ? ያ ነገር ደግሞ አልተፈጠረም፣ ሙከራም የለም። ስለዚህ ይሄ ነገር ወይም ደግሞ ከጄሪ ጋር ዲል ያደረጉት ዲል ሳይፈጠር ወይም ደግሞ ሳይሞከር ይፈጠራል ማለት አይደለም። ሙከራው ሳይካሄድ ከቤት አትወጣም ነው የኔ አቋም። ጄሪ ገንዘቧን አግኝታለች። ገብቷችኋል? የአምነን ጓደኛ አናግሮ ገንዘብ ትፈልግ እንደነበረ አውርቶ ነበረ። ገንዘቡ እንደተላከላት አይተናል። ስለዚህ ደግሞ ጄሪ ዲሏ ይቀራታል ማለት ነው። ቤሌንን ለልጁ ማመቻቸት ወይም ደግሞ ለአምነን ጓደኛ ማመቻቸት ይቀራል። ያ ነገር የሚሆነው ደግሞ እዛው ቤት ውስጥ ነው። ስለዚህ አይወጡም ከቤት የሚል ሀሳብ አለኝ ነው የኔ አቋም። ይሄ ነው። የእናንተን አቋም ኮሜንት ላይ አስቀምጡልኝ። ወደ ሌሎቹ ልሂድ። ረጅም ሰዓት እነዚህ ላይ አሳልፍኩ አይደለ? ሙስጠፋ ጄሪን ይዞ አንድ በቃ ሞቅ ያለች እዚች ጋር እንዴት እንዳቀመሳት አይታችኋል አይደለ ጋይስ? ዋው ብለናል። አይ ሙስጠፋ፣ አይ ሙስጠፋ፣ የምን አይ ሙስጠፋ፣ አይ ጄሪ። አንዴ በአምነን አንዴ በሙስጠፋ፣ ከግራ ወደ ቀኝ ከቀኝ ወደ ግራ ሆኗል ያንቺ ህይወት ዘንድሮ።
ምን ይሻልሻል? ድሮን እኮ ገንዘብን ወዶ የሄደ ገንዘብን ብሎ የሄደ መጨረሻው ይሄ ነው። በቃ ከዚህ መንገላጣት ከዛም መንገላጣት። ከዚህ በፊት በደንብ ስላወራው ይህንን ነገር አልደግሞ። ከዛም ዘሎ ሙስጠፋ ማላይ ወድቋል፣ ሜርሲ ላይ። እኔ እኮ ሜርሲ በቃ ልክ እንደ ሉሊት አያመልጣትም። ወሬ አያመልጣት። ከየት እንደምታመጣው የት እንደምትመጣ የት ጋር ታይሚንግ በቃ ትችላለች። ታይሚንጓ አንደኛ ነው ጋይስ። በቃ ትለያለች አልኳችሁ። እና ሁሉን ነገር ሰምታለች። እንግዲህ ከሙስጠፋ ጋርም ዲል አላቸው። ጄሪን ከአቶ አምነን ጋር ማፋታት ይሳካል ወይስ አይሳካም? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን እንደዚህ በቀላሉ ይሆናል ብዬ አላስብም። ምክንያቱም ሙስጠፋ 500,000 ብር ተቀብሏል። ይሄ ገንዘብ ደግሞ ይመቸዋል። ስለዚህ በቀላሉ አይፈታም። አሁንም ሌላ ገንዘብ የሆነ ነገር ጎንተልም እያደረገ እዛው እንደለመደው እንደዛ ይቀጥላል የተወሰነ ብዬ ነው ማስበው። በአንዴ ነገሮችን እንትን ያደርጉታል ብዬ አላስብም። እንደዛ አይነት አቋም የለኝም። ከዚህ በፊት የነገርኳችሁ ነገርም እንግዲህ አሁን ይፋ ሆኖላችኋል ብዬ ተስፋ አደርጋለሁ። ማለት ልጁ የአቶ አምነን አይደለም፣ ከሌላ ሰው ነው ያረገዘችው። ያ ሰውም በቅርቡ ይመጣል ብዬ ከዚህ ቀደም ነበር የነገርኳችሁ። እንግዲህ እሱ ነገር ተሳክቶ አሁን እያያችሁ ነው። የሙስጠፋ ነው መቼም አይደለ ልጁ፣ የሌላ ሰው ነው አትሉኝም። አሁን ተረድታችኋል ብዬ አስባለሁ። እና እኔ ከነገርኳችሁ የሚቀር ነገር የለም። በመጨረሻ ላይ የማነሳላችሁ የአምነን ጓደኛ ነው። ከዚህ በፊትም አንስቼላችኋለሁ የአምነን ጓደኛ በተደጋጋሚ። ይህ ሰውዬ እኔ አልተመቸኝም፣ እሱ ራሱ የነሱ ጠላት ነው ብዬ አውርቻለሁ። አሁንም ይህንን ነገር ደግሜ እነግራችኋለሁ። የአምነን ጓደኛ ነው፣ ጥሩ ሰው መስሎ የቀረበ እስስት ነው። እንደገና ደግሞ ለወይዘሮ ሞዚና ታዛዥ ነው፣ ግን ደግሞ ምስጥ ነው። አቋሙ እነሱን መጣል፣ የእነሱን ንብረት በሆነ ነገር አድርጎ ማግኘት፣ የእነሱን ነገር መውረስ የሚፈልገው ይህንን ይመስለኛል። እና እነሱ አልገባቸውም፣ እናንተም አልገባችሁም። እኔ ሰውየውን ፊቱን ሳየው ምኑም አልተመቸኝም። ፊቱና ፊቱ የተለያዩ ናቸው። ዝም ብላችሁ ሁለቱ አንድ ላይ ተቀምጦ ሲያወሩ ስታዩዋቸው የሆነ ነገር ፈልጎ የመጣ ወጠምሻ ይመስላል። ማለቴ ቀጫጫ፣ ወጠምሻማ አምነን ነው። ቀጮ ይመስላል። የሆነች ነገር አለች፣ የሆነች ቅመም አለች። እሺ ጠብቁ፣ ታገኙታላችሁ። የእሱን ዓላማ፣ የእሱ ምን ቁም ነገር ወይም ደግሞ እዛ ጋር የገባበት መንገድ ታዩታላችሁ። ኢቭን ከሱ ኋላ ሌላ ሰውም ሊኖር ይችላል። ስለሱ አሁን ማውራት አልፈልግም። ግን ይሄ ሰውዬ እንደነገርኳችሁ ጥሩ ሆኖ መልካም ሰው ሆኖ ጓደኛ ሆኖ የገባ የሆነ እስስት ነው ብያችኋለሁ። ስለዚህ በደንብ ታዩታላችሁ ወደፊት የሚሆነውን ነገር። በዚሁ አጋጣሚ የሚቀርባችሁ ሁሉ ወዷችሁ እናንተን ብሎ አክብሯችሁ አይደለም። ስለዚህ ጥንቃቄ አድርጉ። በተለይ ጓደኛ አለችኝ ብላችሁ ሁሉ ነገራችሁን ሄዳችሁ ዝርግፍ የምታደርጉ ጓደኛ አለኝ ቤተሰቦች ናቸው በቃ እነዚህ ሁሉ ነገር አምታችሁ ዝርግፍ፣ ውሏችሁን ዝርግፍ፣ ድሪማችሁን ዝርግፍ፣ የሆነ ነገራችሁን ዝርግፍ እያወጣችሁ ዝርግፍ የምታደርጉ የምትነግሯቸው ማለት ነው። በጣም ጥንቃቄ አድርጉ። በጣም ጥንቃቄ አድርጉ። እንደዚህ ነው የሚያሽከረክራችሁ 360 ዲግሪ። እናንተን ለመጣል ጊዜ አይፈጅበትም። እንደዛ አይነት ሰው በጣም ጥንቃቄ አድርጉ። አሁን ለምሳሌ እንዳልኳችሁ የአቶ አምነን ጓደኛ እንዳልኳችሁ ጠላት ነው እንበል። ሁሉን ነገር ያውቃል። ስለ ቤተሰቡ እያንዳንዱን ነገር ያውቃል። የሚደረገውን ነገር እያንዳንዱን ነገር ያውቃል። ኢቭን ደብዳቤ ውስጥ ምንድን ያለው ብሎ የጠየቀ ሰው ነው ጋይስ። ስጥ የተባለውን ውስጡ ምንድን ነው ብሎ ይጠየቃል ጋይስ። ደብዳቤ ውስጥ ምን እንዳለ ይህን ያህል ማወቅ የሚፈልግ ሰው የሆነ ነገር አለው ከጀርባ። ሁሉን ነገር እያንዳንዷን እንቅስቃሴያችሁን የሚያውቅ ሰው እናንተን ለመጣል እናንተን ወደታች ለመወርወር በጣም ቀላል ነው ለሱ። በጣም ሲምፕል ነው። ምክንያቱም
እንዳለ የምትደብቁት ነገር የለም ለሱ። ሁሉ ነገራችሁን ኦፕን አድርጋችሁ ስለሰጣችሁ ከእንደዚህ አይነት ሰው ተጠንቀቁ። እናንተም ደግሞ ዝም ብላችሁ ላገኛችሁት አትበጥረቁ። ኦኬ፣ ዝም ብላችሁ አታውሩ። ማውራት ያለባችሁ አንደኛ ለፈጣሪያችሁ፣ ሁለተኛ ለቤተሰብ፣ ለልጃችሁ፣ ሜቢ ለሚስታችሁ። ከዛ ውጭ ለሌላ ሰው አይወራም ሁሉ ነገር ጋይስ። ሁሉ ነገር በቃ ውስጣችሁ አውጥታችሁ እንደዚህ አድርጌ እንደዚህ እሰራለሁ እንደዚህ ሆናለሁ እንደዚህ አይባልም። ስሩት። ከሰራችሁ በኋላ ይሄንን ነገር እኮ አሳካሁት ጊዜ ረዳኝ ብላችሁ እግዚአብሔር ይመስገን ብላችሁ ወይም ደግሞ ፈጣሪያችሁን እንደየእምነታችሁ ማመስገን፣ ሴሌብሬት ማድረግ በዛ ጉዳይ ላይ ትክክለኛው መንገድ ይሄ ነው። ነገር ግን ወጥታችሁ እንዲህ ላረግ ነው እንደዛ እንደዚህ ካላችሁ ሳታረጉት እዛ ውድቅ ብሎ ነው የሚቀረው ያ ነገር በቃ። ይሄ ደግሞ ህይወታችሁን ወደ ታች እንጂ ወደ ላይ አደርገው። ለምታወሯቸው ነገሮች በጣም ጥንቃቄ ማድረግ መልካም ነው። እንደገና የምታወሯቸውን ሰዎች እወቁ ነው። ለዛ ነው ገንዘብ ካላችሁ፣ ሀብት ካላችሁ፣ ታዋቂ ከሆናችሁ፣ የሆነ ነገር ካላችሁ ብዙ ሰዎች እናንተን ይወዳሉ። ሁሉም ሰው እናንተን ጓደኛ ማድረግ ይፈልጋል። ከዚህ በፊት ምሳሌ ሰጥቻችኋለሁ ቲክቶከሮችን። እስኪ ሴቶች ማነው ራቼ እንዲሁም ናሆሜ እነ ጆን ዳንኤል ጓደኛችሁ ቢሆን፣ ፍቅረኛ አላልኩም፣ ፍቅረኛማ አግኝታችሁ ነው፣ ጓደኛችሁ ብታረጓችሁ ደስ አይላችሁም? ሁላችሁም በቃ ትፈልጋላችሁ የእነሱ ጓደኛ ብትሆኑ ደስታችሁ ናችሁ። ጓደኛው ይቅርና አንድ ቀን ከነሱ ጋር ቴክስት ብትመላለሱ ቀጥታ ቴክስት በቃ አገር እያዝልኝ ነው የምትሉት። ለምን ካልኳችሁ ታዋቂ ስለሆኑ ገንዘብ አላቸው ብላችሁ ስለምታዩ የሆነ ነገር ስላላቸው የሆነ ነገር በቃ ስለሆኑ። ደሃ ቢሆን ኖሮ የታየዋለ ትዝም አይል ዞር ብለሽም አታዩ። እንተዋወቃለን እኮ ወንዶችም ሂዱ እነ ጃኒ እነ ዩቲ ምናምን ጓደኛ በቃ ከባሌ እስከ ቦሌ ነበር የምትሮጡ የነሱ ጓደኛ ብትሆንማ። እንዳልኳችሁ በቃ ልክ እንደ ሴቶቹ ማለት ነው። ይሄ ማለት ነው ሲኖራችሁ ወዳጃችሁ ብዙ ነው፣ ግን የትኛው ትክክለኛ እውነተኛ ወዳጃችሁ እንደሆነ አታውቁም። በቃ እውነቱ ሀቁ ይሄ ነው። እኔ ከዚህ በፊት ብዙ ጊዜ ብያችኋለሁ። አታችሁ ያላችሁ ምንም ሳይኖራችሁ ይሄ ልክ እንደኔ እንትን ያለ ጭጋግ የመታው ፊት የመሰለ ፊት ይዛችሁ እዚህ እዛ ስትሉ የታክሲ እያጣችሁ የሆነ ጓደኞቻችሁ ጋር ለመገባበዝ እንትን ብላችሁ ወይ ደግሞ የሆነ ብቻ ቦታ ለመሄድ ብላችሁ ብራታችሁ የቀራችሁ ምናምን ይህንን ላይፋችሁን የሚያቅ ሰው ወይም ደግሞ የሚያቅ ጓደኛችሁ ይህንን እያወቀ አይዞ ያልፋል እያለ ከእናንተ ጋር እስከ መጨረሻው የቀጠለ ጓደኛ እሱ ነው ጓደኛ። እሱን ሰው ፈጽማችሁ እንዳታስቀይሙት። እንደውም ተቃራኒ ጾታ ከሆናችሁ አግባት፣ ወዳጅ አግባት። የምሬን ነው። አንተ አልገባህም፣ እናንተ አልገባችሁ። ምክንያቱም ያቺ ሰው ወይም ደግሞ ያ ሰው እናንተን ራሳችሁን ነው የሚወዳችሁ። ከኋላ የሆነ ነገር እንዳይወድ፣ ሀብት እንዳይወድ የለም፣ መኪና የለም፣ ቤት የለም፣ ገንዘብ የለም። ቁንጫ ነው የሚዘለው ኪስ ውስጥ። ታዲያ ሰውዬ ማንን ነው የፈለገው? አንተን ራስህን ነው የሚፈለገው። በቃ በገላጣ ሜዳ ላይ ተገኝተሃል ለሱ። ይሄ ደግሞ በጣም በጣም ስፔሻል የሆነ ጊፍት ብዬ ነው ማስቡ እና እንደዚህ አይነት ነገር ውስጥ ያላችሁ ሰዎች ጠበቅ አድርጋችሁ ያዙ። ከቻላችሁ እንዳልኳችሁ አግቡ ብያለሁ። ካልቻላችሁ ግን እንዳታስደብሯቸው፣ እስከ መጨረሻ ያዟቸው። እነዚህ ሰዎች ይጠቅሟችኋል። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌታችሁን ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ፒስ። ድር በትላንትናው ክፍል አሾይና ነበረ። መጨረሻ ላይ ግን ሁላችሁንም አስደበሩ አይደለ? አይዟችሁ፣ እንዳይደብራችሁ። ምክንያቱም እኔ አለሁላችሁ። እኔ ካለው ምንም አያመልጣችሁ። ይወጣችሁ ልባችሁን ስቅል አድርገው ሊጨርሱ ሲሉ እኔ ደግሞ ልባችሁን መጥቼ ረጋ ቅቤ ነው ማጠጣችሁ። ምንም ችግር የለውም። ይወላችሁ ከቤት አይወጡም። በቃ ወይዘሮ ዛህራም አትባረርም፣
ቤሌንም አትወጣም። ይውጡ ብሎ ከገጀረ ገጀራው ምንም ችግር የለው። ጸዴ ቤት ፍቅር ያለበት ቤት ወስደን እንዶላቸዋለን። ገብቷችኋል እላችሁ የፈለኩት ሶሊያና ቤት ወስደን እዛ እናስገባችኋለን። እዛ ያበደ ሲንታ ያላችሁ ማለት ምንም እንዳያሳስባችሁ። እሺ እኔም አለው እዛ እንዳያሳስባችሁ። ወይ ጎሽሜ ሆኜ እመጣለሁ። አረ ጎሽሜ ሳሏል የሶሊያ ጉዳይ ይህ ከባድ ነው። እሺ እናንተ ምን ታስባላችሁ? ምን የሚፈጠር ነገር ይኖራል ብላችሁ ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ከሁለቱ አንድ ነገር ነው የሚሆነው። አንደኛው ምንድነው ካላችሁኝ አምነን ሁለቱንም በቃ ውጡ የራስሽ ጉዳይ ብሎ ይልካችኋል የሚል ሀሳብ አለኝ። ሁለተኛው ደግሞ አያስወጣቸውም የሚል ሀሳብ አለኝ። ምክንያቱም ቤሌንን በጣም ስለሚወዳት ቤሌንን ከጎኑ ማራቅ ወይም ደግሞ ካጠገቡ እንድትርቅ አይፈልግም። ስለዚህ በቃ ተመለሱ እንዳይደገም ምናምን አይነት ነገር ይነሳል ብዬ አስባለሁ። በዚህም ጉዳይ ላይ ሞርዚና በቃ ይቅርታ ይበሉና ይመለሱ ምናምን ነገር ይፈጠራል ብዬ ነው ማስበው። እኔ እንደዛ አይነት ነገር ይኖራል ብዬ ነው ማስበው እንጂ ይወጣሉ የሚል አቋም የለኝም። ምክንያቱም ትልቁ ፕሮሰስ ያለው እዚህ ቤት ውስጥ ሲኖሩ ነው፣ ወይም ደግሞ እዚህ ቤት ውስጥ ሲሆኑ ነው አሪፉ ጭዌ ያለችው። ለምሳሌ የአቶ አምነን ጓደኛ ቤሌንን እፈልጋለሁ ምናምን አመቻችልኝ ብለዋል። ያ ጉዳይም ስላለ ፈጽሞ ነው ከዛ ቤት የማያወጡት እና ደግሞ ቢወጡ ምንም እንዳያሳስባችሁ ያበደ ነገር ታያላችሁ። በጣም የሚገርማችሁ ቦታ ይዘናቸው እንሄዳለን ማለት ነው እና ምንም የሚያሳስብ ነገር የለውም። እንደው በቃ አለባችሁን ፍስስ አድርጋችሁ ማለት ነው ፍስስ አድርጋችሁ ከኔ ጋር ቆዩ። ዛሬ እንደው ጫፍጫፉ ልነግራችኋለሁ። እሁድ ድራማው የሚለቀቅ አይመስለኝም። እሁድ ካልተለቀቀ ድጋሚ በሌላ ሪቪው እመጣለሁ። የዛን ጊዜ እንደዚህ ነው የሚሆነው። እሺ በቀጣይ ብዬ እነግራችኋለሁ እንዳያሳስባችሁ። ደግሞ እንደዚህ ይሆናል ያልኩት አይቀርም። ታውቃላችሁ እናንተ መቼ የምታውቁኝ በደንብ ታውቁኛላችሁ። ጀነን ልበለባችሁ እንጂ ልክ እንደ የሰሞኑ ሰርግ ጀነኑ ተብሏል። መኪናው ሁላ ስም ወጥቶለታል። እንዲህ እንጣጥ የሚለው መኪና አለ አይደለ? ዘንድሮ ማንሰማው ጉድ የለም። አዲስ አበባ ህዝብ ሙሉ ነው የተጠራው አሉ። እዛ ሰርግ ላይ የተጠራው ግን ምንጩ ኬት ነው? የኔ ሀሳብ፣ የኔ ጥያቄ ምንጩ ኬት ነው? ይሄ ሁሉ የታደመበት ሰርግ ምንጩ ምንድን ነው? ስፖንሰር ነው? እኔ እኮ አሁን ሰሞኑን እየሰማናችሁ ያሉት ነገሮች በጣም ነው ድንቅ የሚያደርጉኝ፣ ግርም የሚያደርጉኝ። ወይስ ባንክ አበድሯቸው ነው? ወይስ ደግሞ ባንከር ናቸው? ምንድን ናቸው? ዝም ብላችሁ ስታስቡ ታስቡ። በጥቂቱም ቢሆን ቲክቶክ ላይ አይቼዋለሁ። በጣም ሰፊ አዳራሽ ነበር የነበረው። ሙሉ አዳራሹ ከጫፍ እስከ ጫፍ ምግብ ነበር እና አሁን ያን ሁሉ ነገር ለማዘጋጀት በጣም ብዙ ወጪ ያስፈልጋል። ኢቭን ለአዳራሹ እንኳን ብዙ ነው፣ ዲኮሩ ምናምን ብዙ ነው በጣም